ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ 101ኛ የህይወት ገጠመኝን አጠር አድርጌ አቅርቤላችኋለሁ። መልካም ቆይታ። እንደሚታወቀው በኤፍታህ መዝሙር ቤት የከርመድ መስቀል እንዲሁም ከወይራ እንጨት የሚሰራ መቁጠሪያ መጥቶላችኋል። ቅዱሳት መጽሐፍት፣ መጽሐፍ ቅዱስና የጸሎት መጽሐፍቶች፣ ዕጣን፣ ዘቢብ እንዲሁም የመጸለያ ስዕሎች መጥቶላችኋል። ተጠቀሙ። በ101ኛ የህይወት ገጠመኝ በተለይም ባለፉት 15 ቀናት ውስጥ ላይቭ አልገባሁም ነበረ። በጣም ብዙ የህይወት ገጠመኞች እየተነገሩኝ በቮይስም እየተላኩልኝ ሳዳምጥን የቆየሁትና እኔም ቢያመኝም እንኳን ወጣ ብዬ አንዳንድ ጊዜ የሆኑ አንዳንድ አገልግሎቶችን አገልግዬ እመጣለሁ። ያው ቻል ማድረግ ነው። በእርግጥ ሐምሌ ነው፣ በእርግጥም ደግሞ ብርድ ነው። ያም ማለት ደግሞ ትንሽ መንቀሳቀስ ሊከብድ ይችላል። ግን ደግሞ ከሰው ነፍስ ስለማይበልጥ እንደምንም ብዬ የሄድኩበትን ገጠመኝ ላሰማችሁ። በአንድ በኩል የተወሰነ መልኩ ያበሳጫል፣ በአንድ በኩል ደግሞ እግዚአብሔር የሰራውን ስራ ስትሰሙ ደግሞ ያስደስታል፣ ያስገርማል። በርዕሱ ላይ እንዳያችሁት በየቤቱ ጨሌ በማስጣልና ከባዕድ አምልኮ እናቶች እንዲወጡ በማድረግ ወጣቶችን ወይም ልጆቻቸውን ማትረፍ የሚቻልበትን ሲስተም ከዘረጋሁኝ እንግዲህ 7 ዓመት ሆኖኛል። ያም ማለት በደንብ ስራው ላይ ካተኮርኩበት። ከዛ በፊት የነበሩት 7 ዓመታት ግን 6 እና 5 ዓመታት ግን ይቅርታ ራሴን ለማዳን ያለብኝ ችግር ለማራገፍ እንዲሁም ለመማርና ለማወቅ ለመመራመርና ብዙ ነገሮችን ለእናንተ ገጠመኝ ብዬ ከ2 ከ3 ዓመት በፊት ያቀረብኩላችሁ በዛ ሂደት ውስጥ ያሉት ገጠመኞች ናቸውና ምንድነው ያስተዋልከው? ምንድነው የተረዳኸው ብትሉኝ እኛ ኢትዮጵያውያኖች፣ እኛ ኤርትራውያኖች፣ እኛ አበሾች በአጠቃላይ በፖለቲካ የተከፋፈልን ሳንሆን በሀገር አንድ የሆን ነው ማለት ነው። በጣም ሲበዛ እጅግ በጣም የዋህና ምስኪኖች ነን። ግን የዛን ያክል ደግሞ መንፈሱ ክፉ አድርጎናል። ውስጣችን ያለው መንፈስ እርጉም አድርጎናል። በእያንዳንዳችን ቤት ያለው ጉድ ቢለቀምና ቢቆጠር በጣም ብዙ ችግር አለ። ፀሐይ የሞቀው አገር ያወቀው እጅግ በጣም ግልጽ የሆነው ገሃድ የሆነው ማንነታችን በአቋራጭ ምን ሄደው ጉዳይ ነው። እሱም ጠንቋይ ቤት ነጠላ ለብሶ ቤተክርስቲያንም ነጠላ ለብሶ መሄድ የማደናገር ወይም የመደናገር ትምህርት ነው። በዚህ አይነት ትምህርት ውስጥ ግን ያሉ ሰዎች እኛን ሲረዱን የእውነት በትክክል የምንለው ነገር ይገባቸዋል። ከዛ ጆሮአቸውን ሰጥተው የሚያዳምጡንም እነሱ፣ ንስሐ የሚገቡልንም እነሱ፣ ስንናገር ብለው ተግባር የሚፈጽሙ እነሱ። በምንም አይነት መንገድ ቢሆን ልጆቻቸውን ለማሳከም እናቶችም ሆኑ አባቶች ገንዘብ ከፍለው ታክሲ ተሳፍረው ሄደው ጠንቋይ ጋር፣ ደብተራ ጋር፣ ስርማሽ ቅጠል በጣሽ ጋር በባህል ሕክምና ሰበብ ውስጥም እየሄዱ ሆን ብለው ማለት ነው በምንም አይነት መንገድ ልጆቻቸውን ያተርፏታል እንጂ ሰይጣን ብለው ጠርተውት የጠሉትን ያክል ይንበረከኩለታል። በየትኛውም አይነት መንገድ በኑሮም፣ በገንዘብም፣ በበሽታም፣ በጸብና ክርክርም፣ በአንዳንድ ቀን ያቋራጭ መክበርም ሰይጣንን ጎራ የማይሉበት አጋጣሚ የለም። አብዛኞቹ ግን ሃይማኖተኛ የምንባለው ደግሞ እኛ ነን። ክርስቲያን ተብለን የምንጠራው እኛ ነን። ሙስሊም ተብለን የምንጠራው እኛ ኢትዮጵያኖች ነን። አይደለም እንዴ? ይሄንን ስናገር በሁሉም እምነት ውስጥ ነው። ኦርቶዶክስም ብቻ አይደለም። በሁሉም እምነት ውስጥ በተለይ በእስልምናና በክርስትና እምነት ውስጥ ያለ ኢትዮጵያውያኖች በተለይ በቃ እንደ ባህል የተወሰደው ምንድነው? መካደም፣ ቡና ማፍላት፣ ለመንፈሱ ግብር ማቅረብ፣ ይሄ የእናቴ አባት ነው ብሎ
በዛ መስመር መሄድ እንደ ኖርማል የሚታየው። አሁን እየተዉት ሲመጡ ለምን ተውሽብኝ፣ ለምን ይሄ ነገር ቀረብኝ ብሎ ደግሞ ያ ግብር የለመደው መንፈስ ልጆቻቸው ላይ ልጆቻቸው ላይ ራሳቸው ላይ አርፈው ማናቆር፣ ማባላት፣ ማፋጀትና ማፈነካከት ጀምሯል። ስለዚህ ይሄ ደም የጠማው መንፈስ የት እንዳደረሳቸው አንድን እናት ታሪካቸውን አቀርብላችኋለሁ። እግዚአብሔር የልጆቻቸውን ልብ ከፍቶ ይሄንን የመሰለ ትምህርት አዳምጠው እንዲለወጡ ስለፈቀደ ስሙ የተመሰገነ ይሁን። በድጋሚ እኚህ እናት በጣም እጭቅ ያለ መንደር ውስጥ የሚኖሩ ግን የራሳቸው ግቢ ያላቸው እናት ናቸው። መንደሩ ምንም እንኳን መንደር ቢሆንም ግን የየራሳቸው የሆነ የከለሏት አጥር አለች። የሽቦም ትሁን የእንጨት የሸንበቆም ትሁን የበድንጋይ ቆልሎም ሊሆን ይችላል። እንደው በር የሚል ስም የተሰየመለት ግን ዝም ብሎ ገፋ ብታደርጉት ሊወድቅ የሚችል ብትስቡት ሊገነጠል የሚችል የኔ ክልል ነው ብሎ ለማለት ያክል ብቻ ሁሉ የራሱን ደጅ አጥሯል። ምናልባት መንግስት ያንን ግቢ ቢያየው ሁላችሁም በየበራችሁ ያጠራችሁትን አንሱ ብሎ ጽድት አድርጎ ቤቱ እንዳለ ሆኖ ሁሉም ግልጥልጥ ብሎ ቢታዩ እንደ ኮንዶሚኒየም በራችን ፊት ለፊት የሚታይ ነው የሚሆነው ማለት ነው። እና ግቢው ሁሉ የራሳቸው ትንሽ 2 ሜትር 3 ሜትር አጥር ግቢ አጥረዋል። እንደ ወጥ ሲሰሩ እንዳይታዩ ብቻ በአጠቃላይ የኢትዮጵያኖች መከለል እንወዳለን፣ ማጠር እንወዳለን። ኮንዶሚኒየም የመኖር ወይም አፓርታማ ላይ የመኖር እንደው ያለ አጥር የመኖር ሐሳቡም የለም። ሌባው መከራ ነው። እና እነዚህ ቤተሰቦች ምንም ችግር ቢነሳ ድምጽ ይሰማል። እና ሰሞኑን አንድ ጉዳይ ለማስፈጸም ወደ ወረዳ ወደ ውላ ማስረጃ ወደ ተለያዩ ቦታ ስንቀሳቀስ ነበር። ያያችሁ ሰዎች ትኖራላችሁና ሰሞኑን ሊጨርስኩት ይሄን ገጠመኝ። እኚህ እናት ቀደም ብዬ ነው የማውቃቸውና ማዘር ግዴሎትም እቤቱ ያለው ጨሌ ከተጣለ ልጄን ቀይርልኝ ለውጥልኝ የሚለው ሐሳብ ወደ እኔ አይመጣም። እርሶ ራስዎት ልጆትን ይቀይሩታል። ዱርዬ ስለሆነ አይደል ያስጠሩኝ? አዎ ልጆት ጫት እየቃመ ሲጋራ እያጨሰ ይሄ ሁሉ በቃ በአጠቃላይ ዱርዬ ሆኖቦት አለል ሆኖቦት ገንዘብም አይሰጠውትም። መጥቶ ሰክሮ መጥቶ ይተኛል። ተደባድቦ መጥቶ እዳው መከራው ለእርሶ ነው አይደለም? አዎ እስቲ እርሶ ግድ የሉትም ንስሐ ይግቡና ቤት ያለውን ጨሌ ጣሉት አልኳቸው። ቤት ጨሌ እንዳለ በምን አወካሉኝ? ከዚያ አይዘልም ያልኳቸው። ከዚያ አልፍም። በእርግጥ ጨሌው አለ። ታዲያ እሱም ሳይጥሉ ነው እንዲያስጠሩኝ? ትምህርቴን አዳምጠዋል፣ ሰምቻለሁ። ታዲያ ስላቴ ጨሌ ሳወራ ምናምን አልሰሙም አልኳቸው። አልደረስኩበትም አሉኝ። ድንገት የምከፍተው ሌላ ነገር ነው አሉኝ። እና በእርግጥም 5-6 ትምህርት አዳምጠዋል። ጎረቤት ነው ግን የኔ ስልክ ቁጥር የሰጧቸውና አስተማርኳቸው። የሚያስፈልገውን ትምህርት አስተማርኳቸው። ትልቁ ጉዳይ እኚህ እናት ባላቸው በጊዜ ነው የሞቱት። በጊዜ ማለት የዛሬ 15 ዓመት 18 ዓመት ምናምን ልጃቸውን የሴት ልጅ እስኪባል ድረስ ልጃቸው ነው ብቻቸውን ያሳደጉት። ብዙ ጊዜ ደግሞ ያለ አባት ያደገ ልጅ ቀበጥ ነው፣ አስቸጋሪ ነው። ሴቶችም ከሆኑ ልክ እንደዛ፣ ወንዶችም ከሆኑ እንደዛ ያለ አባት ካደጉ በጣም አስቸጋሪ ናቸው ይባላል። እግዚአብሔር ቤት ካልተጠጉ በስተቀር መንፈሳዊ ሕይወትን ካልኖሩ በስተቀር ወይም በጣም ቁም ነገረኛና ሲሪየስ የሆነች እንደ አባት ሆና የምታሳድግ እናት፣ ቆጣ የምትል እናት ካልሆነች በስተቀር እንዳይከፋው አባቱ እንዳያስታውስ ምናምን እየተባለ ልጁን የማይሆን ነገር ውስጥ ወይም ልጅቷን የማይሆን ነገር ውስጥ የሚከቷቸው። የአያት ልጅ ቅምጥል እንደሚባለው በእናት ብቻ የሚያድግ ልጅም ልክ እንደዛ ነው የሚሆኑት። እና ይሄ ልጅ እንደዛ ነው ያደገው። የሚጎልበት ነገር አልነበረም በልጅነቱ። ስለዚህ ያንን ይሟላለት የነበረውን ነገር እያደገ ሲመጣ ስላጣው የሚያገኘው በጎን እየሄደ እንደፈለገ እየዋለ እየመጣ እየቀፈለ ወይም ደግሞ እየሰረቀና እያታለለ ማለት ነው የሚኖረው። ሌባ አይደለም ግን በቃ ለሱሱ ሲል ወይም ያቺ የለመዳት ነገር እንዳትቀርበት ሱስ የምትባል ነገር አለች። በቃ ሲጋራ፣ ጫት፣ መጠጥ፣ ሴት ምናምን በቃ እነዚህ የአንድ ዱርዬ ጎረምሳ ዋና ተግባሩ ነው እና እንደ ኖርማል የሚታየው ምንም ማለት አይደለም። በእነሱ መንደር ቋንቋ ይሄ እኮ ላይፍ ነው። በቃ ጀስት በቃ
ቀላል ነገር ነው ብለው የሚያስቡት። እና ከእሳቸው ጋር እያወራሁኝ መጣ ይሄ ሰው ልጃቸው መጣና ማልበል ዘመድ ነህ አለኝ። አይ አይደለሁም እናትህን ላይ ነው የመጣሁት ስለው እኮ ምንድን ነህ አለኝ። ይቅርታ ስለዚህ እናቴን ገሩህ እገሌ ነኝ ብዬ ማስተዋወቅ አይጠበቅብኝም ግዴታም የለብኝም አልኩት። አጠያይ ቁጥሩ ስላልነበረ ማለት ነው። እማዬ ምንድን ነው በሰላም ነው ማን ነው አላት። እና ይኸውልህ ልጄ ሊመክርህ ነው የመጣው አሉት። ቀጥታ እኔ ማን እንደሆንኩኝ እንዲነግሩት ነበር የፈለኩትና መምህር ተስፋዬ ይባላል ብለው ሊያስተዋውቁ ነው እና ሊመክርህ ነው የመጣው ሲባል ጊዜ እኔ ምክር አልፈልግም አለ። ወጣና ተመልሶ መጣና ማን ነው የምትለው አለኝ። እኔ ተስፋዬ ይባላለሁ እኮ የምትመክረኝ ማን ስለሆንክ ነው አለኝ። እኔ ስለሆንኩ አልኩት። ከዛ በቃ አልፈላጎት የለኝም ችግር አለ አለኝ። ምንም ችግር የለውም እናትህን ላናገር ነው የመጣሁት ያልኩህ አንተን ላናገር አልመጣሁም። እሳቸው ናቸው ለምን እንደፈለጉኝ የነገሩህ እንጂ እኔ አንተን አላናገርኩም። ምንም የተፈጠረ ነገር የለም መሄድ ትችላለህ አልኩት። ኦኬ እሺ ችግር የለውም አለና መጥቶ ተመልሶ ተቀመጠና የሚበላ አለ አቀረቡለት። 2 ደቂቃም አልሞላም ትሪው ባዶ ነው። አበላሉ አመጋገቡ ምናምን በቃ የመንደር ልጅ ያለው አይደል በቃ ጥርቅ ያጉ ምናምን ባልኩ ሄዶ ወደ ጉዳዩ እንዴት እንደሚጎርስ ሰው አየኝ አላየኝ ምናምን ምንም የለም። በቃ ብር ይሰጡታል። ኧረ አይሰጠኝም ልጄ። ታዲያ እርሶ ከየት ነው የሚያወጡት? እዛች ጓሮ ጋር የምታያት ያችኛው እኔ ነኝ ያከራየኋትና ከእሷ ገንዘብ ስቀበላለሁ። በቃ ያችን ነው እንደምንም ብለን የምናደርሳት። ስንት ይከፍላሉ ያገኛሉ? 7000 ብር 6000 ብር አገኛለሁ በወር። እንደምንም ታደርሰኛለች እንደምንም። በቃ ከዚህ ልጅ ሱስ ጋር በተገናኘ እሱ ራሱን ችሎልኛል። አሁን ሱሱንም ኪሱንም ችሎልኛል። ለቤት ግን እናት ስለሆንኩኝ ምግብ አምጪ ብሎ ሲጠይቀኝ የለኝም ማለት ስለማልችል አባቱም ደግሞ ከሞተ ጊዜ ጀምሮ በጣም ከፍቶት ስለነበረ ልክ ይሄን ልጅ ማሳደግ ያለብኝ ምንም ነገር ሳይጎልበት ነው ብዬ ይሄው አቀበጥኩት፣ አበላሽውታል። ግዴሎት ማዘር ጨሌውን አውጥተው ይጣሉትና ነገ መጣለው ወይም ደግሞ እናቃጥለዋለን አልኳቸው። እሺ አሉኝ። ትምህርት ሰጠኋቸው። በፍላሽ ትምህርቱን ማዳመጥ ጀመሩ። ከዛ ማታ ደወሉልኝና ልጄ እንደው በቀላሉ ግን ጨሌ ይጣላል አሉኝ። እና ምን ሊያደርጉ ፈልገው ነው? በግ ሊያርዱ ነው ወይስ በሬ ሊያርዱ? ሳቸው ጊዜ እንጃ ብቻ ለማንኛውም ረጅም ጊዜ ረጅም ዓመት የተቀመጠ ስለሆነ እንደው ዝም ብሎ አምስቶ መጣል። አይ ልንጥለው አይደለም መጥቼ ጸሎት አድርገን በእሳት እናቃጥለዋለን አልኳቸው። በማግስቱም እዛው ሙሉበት ክፍለ ከተማ ውልና ማስረጃ ምናምን ዞሬ ሲጨርስ እሳቸው ጋር ሄድኩኝና ክብሪት አምጣልኳቸው። በደና እየተወያየን ነበረ። ልኩሼ ሳቃጥለው ጸሎት አድርገን ሳቃጥለው ውጣልኝ አሉ። ንብረቴን ወይኔ ንብረቴን ዘረፈኝ፣ ተዘረፍኩ አሉ። ጎረቤት እንዳለ ያልኳችሁም አንድ ግቢ ናቸው። እንደዚህ የታጠረ ግቢ ነው። ሁሉም የራሱ ግቢ ቢኖረውም ግን አንድ ደግሞ ትልቅ ከተንበር አላቸው። ከተንበር ማለት የግቢ ማለት ነው ትልቅ እና እንዳለ ግልብጥ ብሎ መጣው። ምንድነው አሉ። አይ ምንም አይደለም ጸበል ማነው ጨጨሌ ስናቃጥል መንፈሳቸው ተነስቶባቸው ነው። ስለዚህ ይሄ ነው አልኳቸው። አይደለም ንብረቴ ነው። ከዛ ጨሌ የምን ጨሌ አሉ። እናቶች ተሰበሰቡና አንድ ሴትዮ የምን ጨሌ አሉ። ማን ፈቅዶልን የምታቃጥለው? ራሳቸው ፈቅዶልኝ። ታዲያ ንብረቴን እያሉ እኮ ነው። ራሳቸው አይደሉም መንፈስ ነው። እስቲ ቁጭ በሉ አልኳቸው። አንቀመጥም አንተ መምህር ተስፋ አይደለህ ያሉኝ። ደግሞ እዚህ ምን ልታደርግ መጣ? መብት የለህም እንደዚህ ማድረግ እንደዚህ ያለሳቸው ፈቃድ። ታዲያ እዚህ መጥቼ የተቀመጠበትን ቦታ አላውቀው። ራሳቸው ናቸው አምጥተው የሰጡኝ። ለማንኛውም ለማረጋገጥ ከፈለጋችሁ ጸበል አምጡልኝ አልኳቸው። ጸበል መጣ። ጸበሉን እንዴ ሰረጫቸው ወደ ልባቸው መልስ አሉ። ምን ሆናችኋል አሉ። አይ የኔ እናት ጸበል ማነው ጨሌው ሲቃጠል በጣም ስሜታዊ ሆኑ፣ ተናገሩ ምናምን እና ደግሞ ብለው ያው የሰፈር ሰው ሰበሰቡብኝ። ንብረቴ ተቃጠለ፣ ንብረቴ ዘረፈኝ፣ ሌባ ዘረፈኝ ብለው ጮሁ አልኳቸው። እኔ አላልኩም አሉ። ከዛ ሴቶቹ ሳቁባቸውና አንድ ሴትዮ ግን ጠቅ ላይ ሆነው አይ ልክ አላረክም አንተ ልጅ ምንም የቤተክርስቲያን ልጅ ብትሆንም እንደው ይሄን ጨሌ ከመቃጠሉ በፊት ለኔ ብትሰጡኝስ? ስለተሰሚ እኮ ጨሌ ነው፣ ስለተሰሚ አቴቴ ነው
ይሄ ጨሌ እኮ 80 ዓመት የኖረ ጨሌ ነው አውቃለሁ። የእሳቸው ታላቅ እህት ነው ለእሳቸው ሰጧቸው። አይ እኔ ብትሰጡኝ እንጠቀምበት፣ ካልፈለግሽው እኮ ለእኔ ብትሰጪ ምን ችግር አለ? ተነጋግረን አልነበረም አሉ ሴትዮዋ። ምንድን ያሉት አልኳቸው። ስለት ሰሚ ነው አሉኝ። ጠይቀውት ተስለው ስለት ደርሰሎታል? አዎ። ምን ደረሰሎት? ልጄ ዩኒቨርሲቲ ግባ ብዬ ተስዬ ነበር አሉ። እና ስለት ተሰማ አልኳቸው። አዎ። እንግዲያውስ ለጨሌ ተስለው ከሆነ ልጆት ዩኒቨርሲቲ የገባው እስቲ ስለ ልጆት ይጣራ አልኳቸው። ምን ስለሆንክ ነው የሚጣራው አሉኝ። ያለበት ሁኔታ ይታይ። ጨሌ ተጠይቆ ተለምኖ አቴቴ ተለምና ዛር የቤተሰብ የቤት ጠባቂ ነች ተብላ የምትታሰብ ይቺ መንፈስ ተለምና የሴት ዛር መንፈስ ልጆትን ዩኒቨርሲቲ ካስገባች ልጆት በውጤቱን የገባው ሰይጣን የላከው ከሄደ በኋላስ ያለው ህይወት ምንድነው መታወቅ አለበት አልኳቸው። አይመለከትም ኦልሬዲ አንድ ጊዜ ሆኗል፣ አሁን ተቃጥሏል አልኳቸው። አዎ በቃ ይቅርብኝ፣ አይ አጥፍተሻል ለኔ ብትሰጪኝ ችግር የለውም እያሉ ሴትዮዋ ወጡ። ከዛ አንዷ ጠጋ አለችኝና መምህር አለችኝ። አቤት። እኛ ሰፈር ደግሞ መጣ አለችኝ። አዎ። እንዴት መቼ ቤት ገብተህ ነው አለችኝ። በበር ነው የገባሁት። እንዴ እኔ እኮ በር ላይ ነው ቤቴ፣ የኔን በር አልፈህ እኮ ነው የገባሁ አለችኝ። አላየሽኝ ይሆናል እንግዲህ። አሁን እዚህ ማን ጠርቶ ነው የመጣው? ያው እሳቸው ጠርተውኝ ጎረቤት ነግሯቸው፣ ማን ነው የነገራቸው? ገሌ የሚባሉ እናት ከዚህ ግቢ ውጭ ነው የነገሯቸውና አስተዋውቀውን ነው። ወይ ጉድ! አሁን የወጡት ሴትዮ ጨሌው ለኔ ለምን አልሰጣችሁኝም ብለው ያሉት ሴትዮ ልጃቸው ዩኒቨርሲቲ ሴቶቹን ጨፈጨፋቸው። ዩኒቨርሲቲ ግቢ ከገብቶ አያውቅም። ያው 4 አመቱ ነው። እሳቸው ተምሮ ይመጣል ብለው ነው የሚጠብቁት። ጭራሽ አልተማረም። አብሮ ከእሳቸው ከልጃቸው ጋር የሄደ ጎረቤት ልጅ አለ፣ እየነግረኛል በየቀኑ በየቦታው እየዞረ የጫት ገራባ እየለቀበ ነው የሚውለው። እሱን ተው በየናይት ክለቡ በየምኑ በቃ ማያረገው ዜሮ የገባ ሰው ሆኗል አለች። ያየው አይመስልም? ለምንድን ነው ከዛ አልፍማ አቴቴ ተለምና ጨሌ ተለምኖ ልጄን ዩኒቨርሲቲ ያስገባልኝ ተብሎ ተለምኖ ጤነኛ ልጅ ያደርገው። ሰይጣን በትንሹም በትልቁም ይቀናል። እጅግ በጣም ወራዳ ቅናተኛ ነው። እና ተከታያቸው ሂጅና ማዘር የተናገረው ነገር ግን ትክክል አይደለም በያቸው። አያውቁም እኮ እሳቸው አለች። በይ እውነቱን ገለጭላቸው። ይሄ ልጅ የተናገረው ትክክል ነው፣ ዛሬ እውነቱን መንገር አለብኝ በያቸውና ስለ ልጆት የሚነግረኝ ገሌ ነው፣ ልጆት ያለው በዚህ ሁኔታ ነው ብለሽ ሂጅና ንገሪያቸው እኔ እስከምጨርስ አልኳት። እሺ ብላ ሄደች፣ ወጣች። ትምህርት የምትከታተል ሰው ናት። ከዛ ሄዳ ማዘር አቤት ልጆት እኮ አሁን ይሄ መምህር እንደተናገረው ትክክል ነው። ልጆት ውጭ እንትን ዩኒቨርሲቲ እኮ ክፍለ ሀገር ላይ አለሌ እኮ ሆኗል። ተመርቆም አይመጣም፣ ትምህርቱንም አልገባም። ዝም ብሎ ነው እናቴ እንዳይከፋት ብሎ ዝም ብሎ ነው እየተሽከረከረ ያለው። እኔ አላምንም፣ ውጭልኝ፣ ይሄ ውሸት ነው አሉ። የኔ እናት ግድ የለውም። ይሄን ለማወቅ ከፈለጉ ጓደኛው እዚህኛ ሰፈር አለ፣ የእሱ እናት ጋር ሄደው ያረጋግጡ። ይሄዳለሁ። ነጠላቸውን ለጥ አድርገው ለበሱና እንዴ አይሆንም፣ እንዴ ይሄማ ውርደት ነው አሉ። ሄዱ። እኔ እዚህ ጉዳይን እስከምጨርስ ሴትዮዋ ሄደው ጠይቀው አጣርተው ተመልሰው መጡ። በ2 ሰዓት ውስጥ ምናምን እኔ 2 ሰዓት ሙሉ ሴትዮዋ ጋር ተቀምጫለሁ። ምንድነው እያደረግን ያለ ነው? እያስተማርኳቸው። ጨሌው ተቃጥሎ አልቋል። 3-4 እናቶች ነበሩ። ጨሌውን ታመልኩት ነበር ወይ ትካድሙለት ነበር ወይ ስላቸው ከአንድ ሴትዮ በስተቀር 3 ሴቶች ነው 4 ነበሩ። አዎ ከአንድ ሴትዮ በስተቀር 3 ሴቶች አዎ እኔ ቡና መጣ ነበር፣ እኔ ሰኳራ መጣ ነበር፣ እኔ ደግሞ እንደዚህ አመጣ ነበር እያሉ ቡናውን በጋራ ነበር የሚያፈሉት። የሴትዮዋን ከራማ ለመለማመን እንዲያውም ተደብቀን ሁሉ የእሷን ከራማ እሷ ልቧን ሲሰውራት ቡና ላይ ስታጓራ እና ወደኛ እሷ አትፈልግህም ብለን ሁሉ ለምነናል አሉ። አይገርም? ያንን ብለው ግን ባይመጣም ማለት ቀጥታ ሙሉ በሙሉ ባይመጣም ግን መጥቷል ወደ እነሱ በተወሰነ መልኩ የተወሰነ ሰራዊት። እንዴት ታወቀ? ይሄን ብለው ከተናገሩ ጊዜ ጀምሮ ያለውን መቼ ነው ይሄን ያላችሁት ስላቸው ባለፈው አመት አሉ መስከረም ላይ። እንደዛ ከሆነ ልጆቻችሁ ከባለፈው አመት ጀምሮ እስካሁን ድረስ እንዴት ናቸው? እና ብላችሁ በጠራችሁት መንፈስ ልጆቻችሁን በቡዳ በልታችኋል፣ እድላቸው ተሰብሯል። ለዚህ ጨሌና ለዚህ ከራማ ስለተስላችሁ ሊሆን ይችላል። ልጆቻችሁን ለቁም ነገር እንዲያበቃላችሁ፣ ልጆቻችሁ እንዲጠብቅላችሁ እና ከዛም አልፎ ተርፎ አንዳንድ ነገር እየለመናችሁ 1 አመት ሙሉ በምትኖሩበት ጊዜ ውስጥ የተፈጠረውን ነገር ሲያስቡት አልኳቸው። 3ቱም ባላቸውን ፈተዋል። እናቶች ከባላቸው ጋር ተጣልተዋል። መፍታት ብቻ አይደለም ተጣልተዋልም። ከዛ በጣም ከባድ ችግር የተነሳው
ግን እንደ ኖርማል ለሚያዩት ማለት ጨሌው አይመስላቸውም። እና ወደኛ ብለው ሲጠሩት መምጣቱንም አያውቁም። አሁን የገባቸው የሩፋኤል ጸበል ነበረ። የሩፋኤል ጸበል አንስቼ 3ቱንም ረጨዋቸው። ከዛ ልጃቸው መጣ፣ የሴትዮዋ ልጅ መጣ። በምን ሰዓት ላይ መጣ? ቀውጤ በሆነበት ሰዓት። እናቱ በፍጹም ምን እንደተፈጠረም እሱ እናቱ ላይ ምን እንደተፈጠረ አያውቅም። ግን እሳት በር ላይ ተቃጥሏልና ምንድነው እማዬ እሳት ላይ በር ላይ ምንድነው? ምንድነው ደግሞ ቤቱ ጫጫታው አልሄድክም እንዴ እስካሁን አለ እንዴ አለኝ። አዎ አለው። ምንድነው እሱ ይሄን ያክል እንደዚህ እንድትቀመጥ የሚያደርገው? እያስተማርኳቸው ነው። አንተ ካልፈለክ መሄድ ትችላለህ። እኔ የመጽሐፍ ቅዱስ እያስተማርኩኝ ነው። የት የምታገለግለው አለኝ። አይመለከትህም። ማነው ስም አለኝ። አይመለከትህም። አንተ አልፈልከኝም አይደል? በቃ እኔም ደግሞ ላንተ መንገር አልፈልግም። ስለዚህ እኔ እናትህ ነው እያስተማርኩ ያለሁት። እኔ እናቴ እኮ ነች አለ። ይሁና ጠይቃቸው እንዳስተምሩት ፈቃደኛ ነው ተረዳኳቸው። አዎ ልጅ ያለ በቃ እናትህን አስተምራቸዋለሁ፣ አስቆርባቸዋለሁ። ከቻልክ አንተም ነጠላ ለብሰህ ወስደህ ማስቆረብ ትችላለህ እኔ ካስጀመርኳቸው በኋላ። ከዚህ ውጭ ግን አይጠበቅብኝም፣ ስለኔ ማስረዳት አይጠበቅብኝም አልኩት። በቃ ማወቅ የፈለገውን ነገር ዝም ብሎ በቃ እኔ ማንዶክ ለማወቅ ብቻ አይደለም፣ ሊጣላም ነው የፈለገው፣ ጸብ ሊፈጥርም ነው የፈለገውና ድርቅ ስልበት እሺ በቃ ይቅርታ ምናምን አለ። ቁጭ በል አልኩት እና የወሎት ማዘር እናቱን ሳይሆን ሌላ እናት ናቸው። የእርሶ ልጅ ለምሳሌ ቀደም እንደነገሩኝ ከረምቦላ ቤት አይጠፋም፣ ጫት ይቅማል፣ እዛም ይሄዳል ምናምን ብዬ እሳቸው ልጅ አስብስዬ እሱን በጎን ያው ራሱን ነው የምናገረውና ይሄ ነው አይደል? እርሶ ታዲያ ለልጆት ለዚህ ቤት ውስጥ ለነበረው ጨሌ አልተለማመኑም አልኳቸው። ተለማምኛለሁ። ስለዚህ ይሄ ልጅ አሁን ታዲያ ከዛ ነገር እንዴት ይውጣ? አሁን የእናቶች መዳን የእናቶች ከዚህ ባዕድ አምልኮ መውጣት ልጆችን የሚያድን መሆንና ለመሆኑን በእናንተ ማየት ትችላላችሁ በራሳችሁ። በዚህ እንኳን ይዩት። ይኸውን ጸበል ስረጨት እንኳን ጮሁ አይደለም አልኳቸው። አዎ ይሄ ታዲያ የጮኸው ማን ነው? አዳልሞቴ ጠቋር ወሰንጋላ ብሎ እርሶ የሚያመልኩት አይደለም እንደ የጮኸው አልኳቸው። አዎ ልጅ ያሉ በጣም የጮሁትን ሴትዮ ነው እንደዚህ እንትን ያልኳቸውና በእርግጥ እኔ አይደለሁም መንፈሱን ያስጮህኩት። ጸበል ስለረጨኋቸው ብቻ አይደለም። የዛሬ 10 ዓመት እኚህ ሴትዮ ጸበል ለጸበል ይዞሩ ነበረ። ያኔ ተይዞ የተደበቀ መንፈስ አለ። ተይዟል ስላችሁ ታስሯል አይደለም፣ ተጋልጦ ነበረ። በኋላ ግን በማግስቱ አልሄድም አሉ ሴትዮዋ። አልሄድም ኧረ ብለው ቀፏቸው ቀሩ። በዛ ሰዓት የሸፈተ መንፈስ ነው አሁን የተያዘው። ስለዚህ እኔ አይደለሁም ማለት ነው ያጋለጥኩት። እዛ ጸበል ቦታ ላይ ሊቀ መላክ ቅዱስ ሩፋኤል የሰራው ስራ ነው ማለት ነው። እና በል ልጄንም እንግዲህ ጸበል ትረጭልኛለህ አለኝ። አይ እኔ እናት እንደሱ አይደለም። መጀመሪያ እርሶ ከተቀየሩ ልጆት ይቀየራል። የእናቶች መንፈስ ነው ልጆችን ጫትቃሚ፣ አጫሽ፣ ዘራቸው በከንቱ እንዲያፈሱ፣ ዘሙተኛ እንዲሆኑ፣ በቃ ብዙ ቦታ እንዲዞሩ የሚያደርጋቸው የእናቶቻቸው መንፈስ ነው ብዬ እየተናገርኩኝ እማዬ ምንድን ነው የሚያወራው ምናምን ብሎ ይጠይቃቸዋል። ዝም ብለህ አዳምጥ፣ ቤት ውስጥ ያለው ነገር ነው እኮ የሚነግርህ። እና አንቺ ጨሌ ነበረሽ እንዴ አለ። አሃ የሰፈሩ አድባር ማን ነውና ነው? እኔ አይደለሁ እንዴ አሉት። አድባር አለ። ደነገጠ። አዎ የሰፈሩ አድባር ነኝ እኮ ነኝ። ይሄን አታውቅም እንዴ አሉት። ምንድነው አድባር አለ። ለማንኛውም አሁን አትረብሸን፣ አንድ ጊዜ ልጨርስና ከዛ ወደ አንተ መጣ። ማወቅ ትፈልጋለህ? ዝም በል አልኩት። 3ቱንም እናቶች ስነግራቸው ጭንቅላቱን አመመው። ማለት መቆጣጠር አቃተው። በቃ እነሱን ቀስ ብለህ ትመክራቸዋለህ፣ እኔን አናግረኝ አለኝ። ምንድን ነው የምትፈልገው አልኩት። እና እኔ ማወቅ የምፈልገው ዱርዬም የሆንኩት ወድጄ አይደለም። አንተ እንደምትናገረው ከሆነ አልፈልገውም ይሄንን ላይፍ። ብዙ ጊዜ እግዚአብሔርን እፈልገዋለሁ፣ እቀናለሁ። ዩኒፎርም በለበሱ ሰንበት ተማሪዎች እቀናለሁ፣ ማገልገል እፈልጋለሁ። ግን ጭራሽ እግሬ ወደዛ አይሰነዝርም። በልቤ ብቻ ነው ቤቱን የማስበው እንጂ እግሬ ወደዛ እንኳን አይሄድም አለ። ኦኬ። ስለዚህ አንተ የተጠቃኸው በእናትህ መንፈስ ነው። ይሄንን እናትህም ተናግረዋል። ቤት ውስጥ ይካድማሉ፣ ቡና ያፈላሉ፣ ጨሌ ይለማመናሉ። ይሄን ታውቃለህ? አላውቅም አለኝ። ይሄ የተቃጠለው የምታየው ጨሌ እናቴ ያመልኩት የነበረ ጨሌ ነው። ናና ልጄን ምከርልኝ ብለው ጠርተውኝ ልጆት የተበላሸው በእርሶ ምክንያት ነው ስላቸው፣ አንተ አሁን ከጨረስን በኋላ ስለመጣህ ነው። ጸበል ስረጫቸው እናትህ ጮኸዋል፣ ጨሌውን ሳቃጠለው ጮኸዋል። ንብረቴ ንብረቴ ወየው ንብረቴ እያለ ጮኸ አልኩት። ማን ያለው? እናት ውስጥ ያለው መንፈስ። እናቴ ሰይጣን አለ አንዴ ዋና ዲስትሪቢዩተር ወይም አከፋፋይ ጊቭ አውተር ነበሩ። ስለዚህ እናትህን አሁን ጸበል ረጭቼ ታያለህ አልኩትና ጸበል ስረጫቸው ተነሱ። ተንደርድረው መጣው አንገቱን አነቁት፣ ልጃቸውን አንገቱን አነቁት። እና ደማዬ ምን ሆነሽ ማለት እናት አይደሉም። ጎረምሳ ከሆንክ እጅን አስለቅቅ፣ እንደዚህ አድርገህ
አስለቀቃለ በዚያ ሲጣጉ እንዳይገል መንፈሱ አሁን የሰይጣን ጉልበት እንድታየው ነው አልኩት። ዝም እኔ አልገላግልህም አልኩት። ምክንያቱም አጉል ቃንትን ነኝ ወጠምሻሌ ምናምን ብሎ የሚያስብ ሰው ነው። ራሱን ትንሽ የሆነ ጥሩ ያልሆነ ቦታ ላይ ያስቀመጠ ሰው ነበር በወቅቱ ማለት ነው። እንደዛሬው ትትና አይደለም። ከዛ እንደዚህ ብሎ ገብቶ እናቱን እጆቻቸውን ፍልቅቅ አደረገና ማየ ቁጭ በያለና ቁጭ አደረጋቸው። በጣም ኃይለኛ ነበሩ ማለት ሊቋቋማቸው ራሱ አልቻለም ነበር መጀመሪያ። ምን ሆነሽ ነው አለ። እኛ አሳድገን አሁን ልታመልጠን ነው ምናምን ብሎ ጮሁ ሴትዮዋ ወይላቸው ያለው መንፈስ ማለት ነው። ማን አንቺና ማን ሆናችሁ ያሳደጋችሁኝ ይላል። አሁንም እናቱ እንደሚያወሩ ነው የሚያስበው። ምንም አይነት መረጃ የለውም። ምንም ወንድሜ እናት አይደለች የሚያወራህ ሰይጣን ነው አልኩት። እንዴ ምን ማለት ነው አለኝ። ይሄው እኛ እያለ እያወራህ ነው። እናንተ ማን ናችሁ አልኩት። አዳልሞቴ፣ ጠቋር፣ ወሰንጋላ ሶስቱም አለ። እናትየዋ በእናታቸው አማራ ናቸውና ራሄሎ፣ ታየ ከራማ፣ የደብተራ መንፈስ፣ የመፍትሄ ስራ አለሁኝ፣ መስተፋቀር አለሁኝ ምናምን ብሎ በዛ በኩል ያለውን ደግሞ ዘረዘረ። እንደገና ደግሞ በዚህ በኩል ያለውን ደግሞ የጠቋር፣ አዳልሞቴ፣ ወሰንገላ፣ ውሃብኮ፣ ፈደመና ደግሞ ወዴት እንደሆነ ታውቃላችሁ ወደ ኦሮሚያ ክልል ነውና ይሄን ሁሉ ሁለቱ ባልና ሚስት ብሔራቸው በተወሰነ መልኩ 70% ተቀራራቢ ቢሆንም በእናትና በአባታቸው ግን ብሔራቸው አማራና ኦሮሞ ናቸው። እና ይኸውልህ አሁን የሚጠራልህ መንፈስ በእናትህ በአማራ ክልል ያገኛቸው እንደገና ደግሞ በዚህ በኩል ደግሞ በባለቤታቸው በኩል በአባትህ በኩል የመጣው መንፈስ ነው የሚናገረው። በዛ በኩል ያለው መንፈስ የሚናገረው ብዬ ቁጭ አድርጌ በስርዓቱ እናቱ ላይ ያለው መንፈስ እንዲያስተውል ያልኩትና አሁን የምታወራው እናቴ አይደለች ማለት እናትህ መሆን አለመሆናቸውን ለማወቅ ሂድ እስቲ ጉንጫቸውን ሳም አልኩት። ፈራ። ሂድ እስቲ አሁን ጉንጫቸውን ሳም፣ ቡና ቀስ ያቀርብላቸው፣ ቡናው ቀጥ እስቲ አሁን እስቲ ላቀራርብልሽ በላት እስቲ። እንዴ ምን ችግር አለ ቡና የምታፈልኩ አንተም ጠጣለህ አለኝ። አይ እኔ አልጠጣም አልኩት። ከዛ ቡና ቀስ ያቀራርብ በካልቾ መታውና ከዚህ በኋላማ ምን ያደርግልናል ተያዝን ተነቀብን እኮ ብሎ ጮኸ። በቃ ይሄ ነው የሚፈልገው። እናቴ ቡና ልትተው ዛሬ ይገርማል ይላል። እናቴ አይደለችም ጠቋር ነው። በቃ ተነቅቶበታል። ይሄንን ሲያደርግ የነበረው ጠቋር ነው። እናቴ ላይ ሆኖ ምን ስራ ሲሰራ እንደነበረ ራሳቸው ይተርኩልሃል። የሰፈሩ አድባር ነበሩ። የሰፈሩ ተፈሪ፣ ተለማኝ፣ ተሸምጋይ ነበሩ። ሽምግልና እሳቸው ነበር የሚጠሩት እና የእናቱን ክብር ምንም እንኳን በተወሰነ መልኩ ቢያቅም ከመንፈሱ አንጻር እንደሆነ ግን አልተረዳም። ያቺ ቀን ለሱ የተባረከች ቀን ነበረች። ፍልሰታ ጾም ከመግባቱ በፊት ነበር ይሄ ነገር የሆነው። ከቤት ከዛን ቀን ጀምሮ አልወጣም። ስቲል እስካሁን ድረስ ማለት ነው ከቤት አልወጣም። ከወጣ የሚሞት መኪና የሚገጨው የሚገለው ነው የሚመስለው የነበረው መጀመሪያ። ግን ዝም ብሎ በልቡ እያሰበው ቴሌቪዥን ከፍቶ ገጠመኝ እያዳመጠ እየሰገደ እየጸለየ ከእናቱ ጋር እየተጋ እስካሁኑ ሰዓት ድረስ 7 አጋንንት ነው የተቆጣጠረው ራሱ ላይ። እናቱ ላይ ራሱ ላይ 7 አጋንንት ተያዘ። ማንም እኔም ናውጣ ናግባ ሳልለው ማናንተስ ብዬ ጸበል ሳረጨው ምንም ሳልለው 7 አጋንንት ራሱ በራሱ ያዘ። እያለ እየጮኸ እናታችን እመቤታችን ቅድስት ድንግል ማርያም ከፍልሰታ በረከት ረድኤት ያካፈለችው ለዚህ ልጅ ነው። በዚህ ዓመት በጣም እድለኛ ነው። እህቱም መጣች። እህት ስላችሁ አብራ ያደገች እህት አይደለችም። ጎረቤት ነግሯት እናትሽ እንደዚህ ሆነዋል፣ መምህር ተስፋ የሚባል እናንተ ቤት መጥቶ እንደዚህ ሆነዋል፣ ወንድምሽ እየጮኸ ነው፣ መተሽ ምግብ ስሪላቸው፣ ቤት ውስጥ የሚንከባከባቸውም የለም፣ እንደው እየተርመጠመጡ እኛ እየመጣን እያገዝናቸው ነው ብሎ እህቱ ጋር ደወሉላት እና እህቱ ከሱ ጋር ተጣልታ ነበር ከቤት የወጣችው። ገንዘቧን እየሰረቀ ለሱሱ ለጫቱ ለምኑ ቦርሷን ባዶ አረገባት። ከአርባ ሀገር እንደመጣች ሞባይሏን ነው የሰረቀባት እና አሁን ተከራይታ ወጣ። ብቻዋን ነበር የምትኖረው። ተመልሳ መጣች፣ ቤሮን ዘግታ መጣችና የምሰማው ነገር እውነት ነው አለች። አዎ መምህር ተስፋ የሚባለው እኔ አርባ ሀገር ሆኜ ሲያወሩ ሰማ ነበረ። እኔ ግን የዛን ሰዓት ፍንዳታ ነበርኩኝ። እዚህ ከመጣሁኝ በኋላ ደግሞ ጭራሽ ረሳሁት። ግን እዛ ሆኜ ብዙ የአረብ ሀገር እህቶች በቴሌግራም ግሩፕ እየገቡ ይጸልያሉ፣ በጣም ትምህርቱን ይከታተላሉ እና
እንደዚህ አልመሰለኝም ነበር። እስቲ ለማንኛውም አብረን እናዳምጥ ብላ ትምህርቱን ማዳመጥ ጀምራ የእሷም ተረክብ ነው ጮኸ። ያ ዱርዬ የነበረው ልጅ ደፋርና የዋህ ሆኖ የሩፋኤል ጸበል ይዞ እየመጣ ጧት እየጠጣ ሻታ ያደርጋል፣ እየጠጣ ያስወጣል። እዛ በግቢያቸው ውስጥ ሆኖ እንደዛ እያደረገ ነው ራሱን ሲያድን የነበረው የጫቱን መንፈስ። በነገራችን ላይ በጣም የሚያስጠላ ነገር ነው ከውስጡ የወጣው። እግዚአብሔር ገላገለ። ጫት የምትቀሙ ሰዎች እስቲ ለ15 ቀን ያክል ጫት አቆሙና ሲጋራ ማቆሙና ጸበል በደንብ እየጠጣችሁ አስወጡት እስቲ። ያንን ቶክሲክ ይዞላችሁ ነው የሚወጣው። በቃ ሰውነታችሁን እንደ አዲስ ነው የሚያድሰው። በጣም የሚገርማችሁ በጣም ትልቅ ነገር ነው ይሄ። እኔ ብዙ ቦታ ላይ ያየሁት ነገር ነውና ከሆዱ ያልወጣ ነገር የለም። ይሄ ነው ብዬ መግለጽ የማልችለው የሚጎዳ ከባድ ነገር እና ይሄ ሁሉ ሲሆን እህትም አብራ ነበረች። የእሷ መንፈስ ጮኸ። የእሷ ደግሞ የዝሙት መንፈስ ነው ግለ ወሲብ የሚያስፈጽማት ከዘበኛም ከቤቱ ባለቤትም ካገኘችው ሰው ጋርም ከምንም ጋርም ዝም ብላ በቃ መጋደም ነው የነበረው በፊትም ጀምሮ። አረብ ሀገርም ሄዳ ግለ ወሲብ ነው በቃ ብቻ በአጠቃላይ በዝሙት ነው የጣላት ልጅቷን። ያ ሁሉ ቀረ። እናታችን እመቤታችን ቅድስት ድንግል ማርያም በዚህ ጾመ ፍልሰታ ይህን ቤተሰብ ባረከች። አሁን የዛሬ 3 ዓመት ጸሎትና ጾም ስግደት የጀመሩ ነው የሚመስሉት ሲሰግዱ ስታዩቸው። አሁን እንደዛ ዱርዬ የነበረው ልጅ ገና በ2 ሳምንት ውስጥ የራሱን መንፈስ ተቆጣጥሮ እህቱን ጸበል እየረጨ እህቱንም እያስጮኸ ቤት ውስጥ እናቱን ሶስቱም እየተጫጫሁ እየሰገዱ ፍልሰታ ስታልቅ እንሸኛሃለን ተዘጋጂ ወይም ደግሞ አርፈ ተቀመጥ ተብሎ ተቀምጧል። አልፍጦ ቤቱን ሲያምስ የነበረ ረጅም ዓመት ሲመለክ የነበረ ይሄ የሚገርም ከራማ ነው። ስለተሰሚ ነው ሲባል የነበረው ጠቋር ተዋርዶ ያለ ቤት ውስጥ እየተንገፈገፈን ያለው የታዋቂ ሰባኪያንን አሉ የሚባሉ 4 አይና የሚባሉ ትልልቅ መምህራን ትምህርት አዳማጭ ናቸው። እዛ ግቢ ውስጥ እያንዳንዳቸው እዛ ሁሉም ያዳምጣሉ። የኛ ተቃዋሚ ናቸው። አዳማጭና አልማጭ ታውቃላችሁ? የሚያለምጥና የሚያዳምጥ ሁለቱንም ማለት ነው። በዚህኛው በኩል የኛን ትምህርት ላይ ያለምጣል፣ በዛ በኩል ያን ትምህርት ያዳምጣል። ጠብ ያለ ነገር የለም። የኛ ትምህርት ጥቅም አለው ማለት አይደለም፣ ወይ ያ ትምህርት ጥቅም የለው ማለት አይደለም። ግን ጠላታችሁ ላይ ካልሰለጠናችሁበትና ካላወቃችሁበት ዝም ብሎ ቃሉን ብቻ ሰምቶ ወንጌሉን ብቻ ሰምቶ የሚደንቅ ትምህርት ነው። በቃ የሚገርም ነው ይሄ። በቃ የመንፈስ የውስጣችን ፈውስ ነው ብላችሁ አስባችሁ የሚገራርም አንደበተ ርቱዕ የሆኑ መምህራኖች ትምህርት ካዳመጣችሁ በኋላ ወፉ መጥቶ ይወስደዋል። ክርስቶስ የተናገረው ይሄን ነው። ገበሬው ዘርን ዘራ፣ አንዱ በጭንጫ ላይ ወደቀ፣ ስር ሰደደ ግን አልቻለም። ጭንጫ ላይ ማለት ድንጋይ ላይ ማለት ነው። አንዱ ደግሞ ሾክ መካከል ወደቀ፣ በቀለ ግን ሾኩ ያዘው ይላል። አንደኛው ደግሞ መንገድ ዳር ወደቀ። ከዛም ምን አለ? ወፎች መጥተው ለቀሙት። ወፍ የተባለው አጋንንት ነው። መንገድ ዳር ወደቀ ነው የሚለው። ስለዚህ ዳርዳሩን የሚሄድ ሰው ብዙ ጊዜ ዳርዳሩን የሚሄድበት ምክንያት ካላወቀው ይለቀማል። በመንገዳችን በትራካችን ነው መሄድ ያለብን። በመንገድ ዳር ወደቀ በሚረገጥበት ቦታ እና ትምህርት መስማቱ በራሱ ብቻውን ጥቅም የለውም። በልቦናችን አሳድርልን ካልን በኋላ በልቦናችን እንዲያድር የአምልኮ ህይወት ያስፈልጋል። የስግደት ህይወት ያስፈልጋል። ቤት ውስጥ ተግባራዊ ክርስትና ያስፈልጋል። ተግባራዊ ክርስትናን ለማግኘት ደግሞ 2 መንገዶች አሉ። አንደኛ ቁርጠኝነት፣ ተበቃ መነሳት። ሁለተኛ ነገር ደግሞ ጠላትን ማወቅ ያስፈልጋል። ለምን ወረት የሚያደርግ መንፈስ አለ። ከጀመርን በኋላ 1 ሳምንት 2 ሳምንት ትጉቱ እንልና ከዛ ይሆን ስልችት ይላል፣ ይታከታችኋል፣ ወረተኛ ያደርጋችኋል። ወረት ማለት ጀምሮ ማቋረጥ ወይም ደግሞ እስከ ጥግ ድረስ አለመሄድ ማለት ነው። ስለዚህ እውቀት ያስፈልጋል። ማን ነው ጠላቴ? ሰው ነው አይደለም? አጋንንት ነው? አዎ። የራሴስ ነፃ ፈቃዴ ነው? አዎ። ጠላቴ እግዚአብሔር ታዲያ ለምን ነፃ ፈቃድን ሰጠን? ነፃ ፈቃድ ባይሰጠን ኖሮ ደግሞ መልሰን ተሳዳቢዎች ነበር የምንሆነው። በባርነት ገዛን፣ ጨቆነን እንል ነበር። ስለዚህ ነፃ ፈቃዳችን በራሱ መጥፎ ባይሆንም ልጓም ስላላበጀልለት ግን ጥፋተኞች ነን። ስለዚህ የራሳችን ጠላት ራሳችን የምንሆንበት ጊዜ አለ ማለት ነው። የጾም ልጓም፣ የስግደት ልጓም፣ የጸሎት ልጓም፣ የትህትና በመጠን የመኖር ቆጠቤ ማለት መረን አለመሆን የዚህ ልጓም ካላችሁ ነፃ ፈቃዳችሁን ትቆጣጠሩታላችሁ ማለት ነው። እና ይሄ ልጅ በዚች 3 ሳምንት ውስጥ ይሄን ስራ ሰርቷል። መጨረሻ ላይ ከትናንትና ወዲያ በህልሙ ያየው በጣም የሚገርም ነገር ነው። ሰማይ
ወርዶ ዝቅ ብሎ በትልልቅ ፎቆች አናት ላይ ቀርቦ ነው ያየው። በነገራችን ላይ እኔ ራሴ ትናንትና አይቻለሁ። በጣም ነው የገረመኝ። እንዲያውም ጠዋት ተነስቼ ለባለቤቴ ነው የነገርኳት። አረ ሰማይ በጣም ዝቅ ብሎ ቀርቦ አየሁኝ አልኳት። ምንድነው ታዲያ አለችኝ። ጊዜ የእግዚአብሔር ፍርድ ቀርቧል ማለት ነው። ወይ ሊፈርድልን ነው ወይ ሊፈርድብን ነው ወይ ደግሞ የሆነ የሚመጣብን ነገር አለ። ሰማይ ከቀረበ ጉሙ ወይም ደግሞ ደመናው ከጠቆረ ዝናብ ያዘለ ደመና ከታየ መከራ ነው ማለት ነው። የሆነ የሚመጣብን ነገር አለ። ባለፈው ሳምንትም ተናግሬያለሁ። ፖለቲካ ውስጥ እንዳትገቡ፣ ከፊት ለፊታችን ያለው 2 ወርና 1 ወር እስከ መስከረም ድረስ ወይም ከመስከረም በኋላም ያለው የተወሰኑት ቀናቶች አንዳንድ ችግሮች ሊኖሩ ይችላሉ ብዬ ተናግሬያለሁ። እና ደስ ያላለኝ ነገር አለ። አንዳንድ ነገር ስመለከተው ይሄ ልጅ እንደዛ ነው ያየው። ሰማይ ቅርብ ብሎ በጣም ብዙ ሰዎች ናቸው በነጋችን ላይ ይሄንን ህልም እያዩ ያሉት። አሁን በኮሜንት ላይ ራሱ አንዷ ልጅ አይቻለሁ ተናግራ መምህር ደመናው ቀርቦ አየሁኝ ብላኛለች። እኔም ተገርሜ እኔም ራሴ ያየሁት ይሄንን ከስንት ወር በኋላ ነው ይሄን ያየሁት? ከ2 ወር ከ3 ወር በኋላ እኔም አየሁት። እና ልጁ ይሄንን ሲመለከት ፍርድ ቀርቧል ማለት ነው። ግን የሌላ ሰው የአገር ፍርድ ላይሆን ይችላል። እናንተ ግቢ ውስጥ አይደል ሰማይ ቀርቦ ያየኸው አልኩት። አዎ። ስለዚህ የእናንተ ቤት ውስጥ እግዚአብሔር ሊፈርድላችሁ ነው ማለት ነው። ወይ ደግሞ የሆነ ትንሽ የመጣች የሆነች መከራም ልትኖር ትችላለች፣ ተቋቋመው አልኩት። እና ይሄንን ባየ ወደ ትናንትና ንጋታ ነበር ያየው። ትናንትናን ውሎ ማታ አካባቢ ላይ ወደ 10 ሰዓት አካባቢ ላይ ቀበሌ ነው ምናምን ተጠሩ። አንዳንድ ጉዳዮች አሉ፣ በቤት ጉዳይ ከቤት ጋር በተገናኘ ያልተሟሉ ነገሮች አሉና ቤቱ ሊወረስ የሚችልበት ሁኔታ ላይ ስለሆነ ያላችሁት አንዳንድ ነገሮችን ጉዳዮችን አስፈጽሙ፣ አስመስክሩ። አንተም ልጅ መሆንህን እሳቸውም የሟች ቤተሰብ ሚስት መሆናቸውን የሚያሳይ መረጃ ዶክሜንት ምናምን ይሄንን አስተካክሉ ምናምን ተብለው አስደነገጧቸው። እና ለእናንተ ብቻ የመጣ የቀረበ ደመና ነው ብያልኩት ገረመው። ግቢያቸው ውስጥ ነው ይሄን ነገር ያየው ማለት ነው በህልሙ። ዛሬ ጠዋት ደግሞ እኔ ገጠመኝ ዛሬ እንደማቀርበው ያውቃል። እና ዛሬ ጠዋት ደግሞ በህልሙ ምን አየ? በጣም ብዙ አይጦች ከቤታችን ወጥተው ወደ የጎረቤቶቻችን ሲገቡ አየሁኝ አለ። ይሄ ጉዳይ ለአንተ ብቻ አይደለም፣ ለእናንተ ቤት ብቻ አይደለም፣ ለግቢያችሁም የሚተርፍ ነው የሚሆነው። ለእናንተ ለቤተሰብ በሙሉ ነው የሚተርፈው። ግን አይጡ የመጣው ከእናንተ ቤት ነው አይደል? አዎ። ስለዚህ እናንተ ቤት እናቴ ያመልኩ ነበረ፣ ከራማውን ያመልኩ ነበረ። ወደ ሁሉም ቤት መንፈስ ገብቷል፣ ወደ ጎረቤቶቻችሁ በሙሉ። ስለዚህ ወይ ግቢው ሰፈሩ ተነሽ ነው የሚሆነው፣ በልማት ተነሽ ነው የሚሆነው። ስለ ጊዜ ኧረ ወይኔ ተብለን ነበረ ረስተነው ነው አለኝ። እና አንዳንድ ጊዜ በጣም ቅርብ የሆኑ የመንግስት ሰዎች እናንተ ግቢ በህልም ሲመጡ ካያችሁ፣ ባለስልጣናት፣ ፕሬዝዳንቶች፣ ጠቅላይ ሚኒስቴሮች ምናምን መጥተው እናንተ ቤት ውስጥ እናንተ ግቢ ምናምን ሲመጡ ካያችሁ ከመንግስት ጋር በተገናኘ አንድ የሆነ የምትነካኩት ጉዳይ አለ። ወይ ከቤታችሁ ጋር በተገናኘ ወይ ከሆነ በታሰር ከሆነ ህግ ጉዳይ ጋር በተገናኘ ተጠያቂ የምትሆኑበት ወይም ደግሞ ጠያቂ የምትሆኑበት ወይም የሆነ ንትርክ ውስጥ የምትገቡበት ጉዳይ አለ ማለት ነው። በተለይ መጥቶ ከበላ ከጠጣ ከቤታችሁ ዕቃ ይዞ ከሄደ ጥሩ አይደለም ማለት ነው እና ኪሳራ ነው ይሄ። ስለዚህ ይሄ ልጅ አሁን ፈተና ውስጥ ነው ያለነው። እግዚአብሔር እንግዲህ ልክ መስገድ፣ መጸለይ፣ መትጋት ስንጀምር ይሄን እያየን ያለነው እግዚአብሔር ከዱርዬነት በ3 ሳምንት ውስጥ ስላወጣኝ አመስግኑልኝ። እናቴ እመቤቴ ቅድስት ድንግል ማርያም በጣም ነው መወዳት። ዱርዬ ሆኜ እያለሁኝ አለ የታቦት ምንጣፍ ተሸክሜ ሳጓጉዙዬ ማታ ወደኩኝ፣ ሰውነቴ ሁሉ ከክበከክ ተመታሁኝ። ይሄ እንዳለ ሰውነቴ ቁስል በቁስል ሆንኩኝ አለ እና ምንድነው ምን ሆነህ ነው እያሉኝ ከበውኝ። አንዷ ምንጣፍ ላይ እንደዚህ ምንጣፉ የሚጠርጉ የሉም ሴቶች በባዶ እግራቸው ሆኖ ቀዩ ምንጣፍ የታቦት የሚያልፍበትን ምንጣፍ በመጥረጊያ የሚጠርጉ አሉ አይደል? አንዷ መጣችና ንጹህ ሳትሆን ነው አይደል በታቦቱ አጠገብ ምንጣፍ እየተሸከምኩ የምታልፈው የነበረው፣ ንስሐ ግባ፣ ንጹህ ሳትሆን አውቃለሁ አለችው። ከዛ ራሱን ያዘ በቃ ይሄ ልጅ እና ይሄን አስታውሳለሁ። እግዚአብሔር ቅርቤ ነው። ይሄ ምልክት ያሳየኝ እግዚአብሔር ስለሚወደኝ ነው። ታቦት አገለግልኩ ብዬ በዝሙት በወደኩበት ማታ በታቦት አጠገብ እየተሽከረከርኩኝ ምንጣፍ ሲሸከም ሲሄድ ነበረ። ምንም እንኳን ለበረከት ቢቆጠርልኝም አለ ሰውነቴ ግን በሙሉ እንዳለ ተመታዋል በቁስል። ቁጣ ነው ይሄ፣ እግዚአብሔር ቁጣ ነው፣ ስለሚወደኝ ያደረገው ነገር ነው። እና እባካችሁን
ታቦት የምታገለግሉ ወንዶች፣ ታቦት የምታገለግሉ ሴቶች ጥምቀት በሚሆንበት ሰዓትም ክብረ በዓልን በሚሆንበት ንግስ በሚሆንበትም ጊዜም ታቦት ባጠገባችሁ ስለሚያልፍ ገላችሁን በመታጠብ ንስሐ በመግባት በዛ ሳምንት ራሳችሁን ብታከብሩ ጥሩ ነው። ዘላቂ እንኳን ባይሆን በዛ ሳምንት እንኳን እንደዚህ ንጹህ ብትሆኑ መልካም ነው የሚል መልእክት አስተላልፏል ይሄ ልጅ። በዚህ አጋጣሚ ትዝ ብሎት ነው የተናገረው ይሄ እንጂ በጣም ረጅም ሰዓት ኢንተርቪው ባረገው ያሳለፈውን ነገር በጣም የሚገርም ነገር ነው። ሁለቱ ልንገራችሁ። አንደኛ የትምህርት ቤት የሃይስኩል ተማሪ የኤሌመንተሪ ልጅ ነበረች ልጅቷ። ከ8ኛ ክፍል ሚኒስትሪ ደርሷት ወደ ሃይስኩል ገባች። እሷን በአራዳ ቋንቋ ጠብሶ ነው የሚባለው አይደለም፣ ተዋውቆ ይሸኛት ነበር፣ ይመላለሱ ነበርና ከቤት ስትወጣ ዩኒፎርም ለብሳ ትወጣለች። መንገድ ላይ ስንደርስ ዩኒፎርሟን ታወላልቅና በፌስታል አድርጋ አብረን ሄደን እንዘሙት ነበረ፣ እንደፈለግን እንወጣ ነበር ምናምን አለና ከአይኗ ላይ ግን ኩል አይጠፋም አለ። አሁን አንተ ስለ ኩል ስታስተምር ነው የገባኝ አለ። ኩል ትኳላለች። ለምን ነው የምትኳዩ? አይ እናቴ ከአይንሽ ይሄ ኩል እንዳይጠፋ ብላኛለች። ለምን የምትፈልጊውን ነገር በሙሉ ታገኝበታለች ብላኛለች ብላ ልጅቷ በየዋህነት ነግረዋለች። ከዛ አሁን ይሄ ልጅ ይሄን ትምህርት ከሰማ በኋላ ተንደርድሮ ሄዶ ልጅቷን ቡዳ አለብሽ አንቺ እናትሽ ቡዳ አለባቸው አንቺ ቡዳ አለብሽ ብሎ ተናገራት። ልክ አይደለም በርግጥ አባባሉ፣ በሲስተም በዘዴ ነበር መንገር የነበረበት። ምን እያልክ ነው? እንደዚህ አይባልም፣ አንተ ዝም በል እናቴ እንዳሰማሃለች ታውቃለች፣ የምታውቀው ነገር አላት። እና ያን ጊዜ ራሱ ካንቺ ጋር እንደዚህ ስንሆን የነበረው በዝሙት የጣልሽኝ በቡዳ መንፈስሽ ነው፣ በልተሽኛል። እኔ ጸበል እጄ እጠመቃለሁ፣ ግን አንቺ ጸበል ንስሐ ግቢ፣ የቡዳ መንፈስ አለባችሁ እናንተ ቤት፣ ይሄን ትምህርት አዳምጪ ብሎ ፍላሽ ወረወረላትና ወደ ቤቱ መጣ። ይሄን አረኩኝ በዚህ ሳምንት አለኝ። አንድ በሉ ይቺ ልጅ ሃይስኩልም እያለች እስከ 10ኛ ክፍል ድረስ አብሯት ይሸኛት፣ አብሯት ትምህርት ቤት በሚሄድ ሰበብ ምናምን በቃ በዝሙት ይወድቃሉ። በየመናፈሻው በየጠጋጠጉ ማታ ማታ በየወንዙ በየምኑ በቃ መለከፍ ነው። እንደገና ደግሞ ሌላ ደግሞ ገጠመኝ ደግሞ ምንድነው፣ የሆነ ሰው ቤት ለመስረቅ ይገባሉ። ሱሳቸውን ለማብረድ ብለው ሌሊት ጫት ምናምን ፈልገው በቃ ዛሬ ሌሊት ምንሰርቀው ስርቆትና ምንሰራው ስራ እስከ ሳምንት ድረስ በጫት ዘጭ የምንልበት ነው ምናምን ብለው ተነጋግረው ሌሊት ሊሰርቁ ይገባሉ በአጥር ዘለው እና ሁሉም ተኝተዋል። እና በጓሮ በኩል በበር በኩል እንደዚህ አጮልቆ ሲመለከት አንድ ሴትዮ ቡና አፍልተው እንዲህ ያሉ ያጓራሉ። እንግዲህ የቤቱ ባለቤት ናቸው ማለት ነው። በወቅቱ እሱ የሚያውቀው ያንን ነው። አሁንም ድረስ የተረዳው የቤቱ ባለቤት ነው የሚሆኑት ሴትዮዋ። እና ኑ ብሎ ጠራቸውና መስረቃቸውን ትተው ሴትዮዋን ይመለከታሉ እና ያጓራሉ፣ ይጮሃሉ። አስገባልኝ፣ የኔው ናቸው፣ አትንካብኝ፣ አታሳይብኝ ምናምን ይላሉ አሉ። ከዛ ምንድነው ስለምንድን ነው የሚያወሩት? ከዛ በኋላ ሂዱ፣ ታይታችኋል፣ ሂዱ፣ ሴትዮዋ እንዳታያችሁ፣ እኛ አይተናችኋል አለናል። እንዲህ ተነስተን ሮጠን በአጥር በኩል እንዴት አድርገን ዘለን እንደወጣናል። ከዛ ለቤተሰብ ለሰፈር ሰው መተን ተናገርን። በሉ ሴትዮዋ ጋር ሄዳችሁ ቀን ሄዳችሁ ይቅርታ አድርጊልን በሏት፣ እግሯ ስር ወድቃችሁ፣ አለበለዚያ ከባድ ነው ተብሎ ተነግሯቸው ሄደው በእንብርክክ ነው ከግቢ ጀምሮ እስከ ቤት ድረስ ገብተው ለዛሩ ለጠቋሩ ሰንደል ይዛችሁ ግቡ ተብሎ ሰንደል ገብሮ የመጡት። ይሄ በህይወቱ ያጋጠመው ያየውን ነገር ነው። ሌሊት ቡና ሲያፈሉ ሲካድሙ አይቷቸው ሴትዮዋ ማለት ነው። እሳቸውም ጋር ሄዶ አሁን ይህን ትምህርት ካዳመጠ በኋላ እሳቸውም ጋር ሄዶ ንስሐ ግቡ አላቸው። እግዚአብሔር አንዳንድ ቀን ቶሎ የሚመልሳቸው ወጣቶች የዋህን የሆነና የነሱን አፍና ልብ ይጠቀምበታል። እግዚአብሔር ጥበበኛ ነው። የሚያደርገውን ነገር በሙሉ ያውቃል። ምን ለማድረግ እንዳሰበም ያውቃል እግዚአብሔር፣ እኛንን የማናውቀው። ስለዚህ ንስሐ ግቡ ብሎ ሊመሰክር የሚችል ንጹህ ልብ ያለው ወጣት መልሶ ሰዎችን ንስሐ ግቡ ማለትን ይችልበታል። አይታችኋል። ከትናንትና ወዲያ ሰሞኑን በአዲስ ጉዳይ በሚል የዩቲዩብ ቻናል ላይ የእህተ ማርያም ፍቅረኛ ወይም ጮኛ ወይም ደግሞ ብቻ ምን ትሉታላችሁ ቅምጥ የነበረ ሊሆን ይችላል ወጥቶ የተናገረው ልጅ በጣም ነው የገረመኝ። ሙሉን ሰምቼውና ዝም ብዬ ሰማው። እናታችን እመቤታችን ቅድስት ድንግል ማርያም በስሟ ሲነገድባት በስሟ ሲሾፍባትና በራእይና በህልም ስም ወይም ደግሞ ተገለጠችልኝ በሚል ስም በእመቤታችን ስም ሲቀለድ በካላንደራችን በአጽዋማቶቻችን በተለያየ ቤተክርስቲያናችን ነገር ሲቀለድ
እንዴት እንደነበረ እመቤታችን ስለምታውቅና ዝም ስለማትል ይሄን ነገር ደግሞ ታይ ብላት አይደለም እሷን የምታስቆማት የድፍረቷን ድፍረት እንድታውቅ ልጁ ወደ እሷ ህይወት እንዲመጣ አደረገ እግዚአብሔር ወይም ድንግል ማርያም። ከጎዳና አንስቼን ያሳደኩት ወይም ያሳደገችኝ ብሏል እሱ። እሷም ከጎዳና አንስታ እንዳሳደገችው ነው የሚሰማው። አመጣችው 7 ዓመት ምናምን እሷ ጋር ተቀመጠ። ህይወት ታሪኳን አየ። ዲያቆን የነበረ ሰው ነው። ከዛ በኋላ አናጉንስጢስ ያፈረሰ ሰው ነው። አልቻልኩም ያለው ይመስለኛልና ይሄ ሰው በጣም የዋህና በጣም ግልጽ ስለሆነ እግዚአብሔር የሱን አንደበት ተጠቅሞ እዛ ቤት ያለውን ነገር ይዞ እንዲወጣ አደረገው ማለት ነው። ዘረገፈው። አንዳንድ ጊዜ ውሸትም እውነትም የሆኑ ነገሮችን ማጣራት ጥሩ ነው። በርግጥ ግን እግዚአብሔር በስሙ ተቀልዶበት ዝም አይልም። በቤተ ክርስቲያን ተቀልዶ ዝም አይልም። በእናታችን በቅድስት ድንግል ማርያም ስም ተቀልዶ ዝም አይልም። አንድ ቀን ዝርግፍ የሚያደርግበት ቀን አለ። ገና ይቀራል ደግሞ በጣም ብዙ እኮ ትሰማላችሁ። ገና እኔ ራሴ እንኳን ስንት ጉድ ሰምቻለሁ። ስንት ከግል ወሲብ ጋር በተገናኘ ከምናምን በጣም ብዙ ነገሮች ሰምቻለሁ። ግን ተውት ይሄንና የዋሃንን እግዚአብሔር ያስነሳቸውና በእነሱ የዋህነት አለመማራቸው በራሱ ይጠቅመዋል እግዚአብሔር። ይሄ አስኳላውንም ሊሆን ይችላል ወይም ደግሞ የቤተ ክርስቲያንን ትምህርት አለመማራቸው በራሱ ለእግዚአብሔር አንዳንድ ጊዜ ይጠቅማል። ለምን የተማረ ሰው ይሸሻል። እንደ ዮናስ ነብይ ነህ ሂድና ነነዌ ትፈርሳለች ትጠፋለች ብለህ ተናገር ሲባል አረን ያልሄድም ብሎ እንደተናገረው ዕውቀት አላቸው የሚባሉ ሊቃውንት የሚባሉ ራእይና ህልም ቢገለጥላቸው ወጥተው መናገር ይፈራሉ ወይም ደግሞ አይችሉም። ሲናገሩትም አያምርባቸው። የዋሃን ሲናገሩ ግን ምንም ስለማያውቁ ድፍረት ስላላቸው መቼም በጣም ብዙ ጊዜ ደፋር ነው የሚባል ያልተማረ ሰው ነው አይደል የሚባለው። እና መልእክት ለመናገርም አንዳንድ ጊዜ እንደዚህ አይነት ሰዎችን እግዚአብሔር ይጠቀማል። እና ይሄ ልጅ ንስሐ ግቡ ለማለት በጣም ቅርብ ነበረ። ጎረቤቶቹን በየቤቱ እየሄደ ማዘር ንስሐ ገቡ፣ ንስሐ አባቶቻችሁን አስመጡና ጸበል አስረጩ። እናታችን የኔ እናት ግቢውን ጉድ አድርገው ነበረ። እኛ አሁን ራሳችን ችለናል፣ እናንተ ራሳችሁን ቻሉ በቃ እያለ ያስቃቸዋልም ያስጠነቅቃቸዋልም። ግልጽነቱ ጠቀማቸው ለነዛ ቤት። እሺ ልጅ እሺ እያሉት የእውነት ያደረጉ ሰዎች ሁሉ አሉ። እና የአንዳንድ ሰዎች ጸባይ ወደ ጽድቅና ወደ ንስሐ ይመራል። ዕውቀት እንኳን ባይኖራቸው አፉን ከፍቶ ፊቱን ጸፍቶ ያናግረዋል ማለት ነው። ይሄን ይመስላል ገጠመኙ። ወደ ምክር ልምጣ እስቲ። ትንሽ የተወሰነ ነገር ልምከራችሁ። እኔም ስለተመከርኩ ነው፣ በዚህ ትምህርት ስለተመከርኩ ነውና እግዚአብሔር እኛን መጠቀሚያ አድርጎ ብዙ ሰዎችን እንዲድኑ ሲያደርግ እኛ ዝም ብለን መታዘብ ነው። በቃ ማየት ነው። እጅ አጣምሮ ማየት ነው። የሚሆነውን ነገር ማየት ነው። እኛ ምንድነን? ስታርተር ነን፣ ክብሪት ነን። ጫር ማድረግ ብቻ ነው የሚጠበቅብን። ከዛስ ራሱ ሲቀጣጠል እያለን ስናቀጣጥለው ታዩታላችሁ። ፍም ይሆናል። የለኮሳችሁት ስትሉት ሲቀጣጠል ፍም ሲሆን ታዩታላችሁ። የሆነ ሰፈር ሄዶ እሳት ሲሆን፣ የሆነ ሰፈር ሄዶ ሻማ ሲሆን ታዩታላችሁ። የሆነ ሰፈር ሄዶ ብርሃን ሲሆን ታዩታላችሁ። ድንገት በሆነ ዓመት ላይ ከስንት ወርና ከስንት ዓመት በኋላ ባለፈው ዓመት እኮ እንደዚህ ነግረሽኝ እኮ ይሁን ንስሐ ገብቼ ተለውጬ ሲሏችሁ ደስ አይላችሁ? እና ዝም አትበሉ። የሰማችሁትን መስክሩ፣ ተናገሩ። እኛ ዋና ዓላማችን ከባዕድ አምልኮ እናቶችንና አባቶችን ወጣቶችንም ጭምር ማስወጣት ነው። ሁለተኛ ጠላታቸው ዲያብሎስን በደንብ እንዲያውቁ ነው። ሶስተኛ ከሱስና ከተለያዩ አይነት ጥገኝነት እንዲላቀቁ ነው። አራተኛ ፈጣሪያቸው እግዚአብሔርን ቀርበው በንስሐ ሕይወት በቅዱስ ቁርባን ታትመው የቅድስና ሕይወት እንዲኖሩ ነው። ይሄ ነው የኛ ዓላማ፣ የዚህ ዩቲዩብ ዋና መርሃ ግብር። ስራውንም እየሰራ ነው፣ በተግባር በተጨባጭ እየተሰራ ነው ያለው። የዚህ ልጅ ሕይወት መቀየር ቅር የሚላቸው አሉ እኮ ይሄኔ የምናስተምረውን ትምህርት አሁንም የስህተት ትምህርት ነው የምታስተምረው መምህር ተስፋዬ ትክክል አይደለም ይላል። እየሰማ ይሄን እንኳን እየሰማ የዚህ ልጅ ሕይወት መለወጥ ነጠላ ልብሶ ቤተክርስቲያን ፍልሰታ ከሚያስቀድሱ ሰዎች ጋር ቆሞ ተሰጥኦ መመለሱን እንኳን በቡዳ አይን በክፋት አይን የሚመለከቱ ሰዎች አሉ። ለምን? እኛን ስለጠሉን ብቻ መርጦ አልቃሾች ይሆናሉ። እኔን ስለጠሉኝ መላከ መንክራት መምህር ግርማ ወንድሙ፣ ቀሲስ ሄኖክን፣ አባ ዮሐንስን ወይም ሌሎችንም ስለጠሉን ብቻ እኛ አምጥተን የምንለውጣቸውና የምናስተካክላቸውን ሰዎች እንደ ጤነኛ ያዋቸው ለንስሐ በቅተው እየተጠመቁ ቤተክርስቲያን መጥተው እያስቀደሱ ያሉ ምእመናንን ማለት እንደ በሽተኛ ነው የሚያዋቸው። ተመስገን። እንደ በሽተኛ ተቆጥሮ የዘላለም ሕይወትን መውረስን የመሰለ ነገር የለም። ምክንያቱም ክርስቶስ ተናግሯል። የመጣሁት ለማን ነው አለ? ለጤነኞች አይደለም። ራሳቸውን ለጤነኛ ስለሚቆጥሩ
ጸበል ቦታዎችን እየከለከሉና እያዘጉ ሆስፒታል ልንገነባ ነው ገንዘብ አምጡ የሚሉ አባቶች የበዙበት ዘመን ላይ ያለ ነው። የፈረንጆችን ኪኒን ለማቃም መርፌ ለማስወጋት ማደንዘዣዎቻቸውን ኮንስፓይሬሲዎቻቸውን ለመገንባት ገንዘብ አዋጡ ይላሉ። አስራቶቻችሁን አምጡ ይላሉ። ጸበል ቦታን ግን የሚያጠምቁ አባቶች ግን በማባረር ነው አንደኛ የሚታወቁት። እነዚህ ሰዎች ተገላቢጦሽ ሆነ። ሊያውም በክህነት በምንኩስና ውስጥ ወይም ደግሞ በትልቅ ስልጣን ውስጥ ያሉ አባቶች ናቸው ከይን እያደረጉ ያሉት። ጸበል ቦታው ላይ ትኩረት አያደርጉም። የሚድነው የሚፈወሰው የሚታመመው ወይም የመናፍስት ሴራ ላይ ትኩረት አያደርጉም። ኪኒንና ግሉኮስ ለመሰካት ወይም ኪኒን ለማስዋጠትና መርፌ ለመውጋት ያንን ሆስፒታል ለመገንባት ይሯሯጣሉ ማለት ነው። ያስተዛዝባል ብቻ አይደለም። ይሄ የፍርድ ቀን ትመልሱበታላችሁ። ቤተክርስቲያን በዚህ ልክ ወርዳና ዘቅጣ አትቀርም እና ወጣቱን ከወደቀበት ለማንሳት ቀጠሮ አያስፈልግም። አሁኑኑ ከወደቀበት ማንሳት ያስፈልጋል። ስናነሳው ደግሞ ከወደቀበት ሲነሳ ደግሞ ሲያየን አባቶች እንደዚህ ናቸው እንዴ እነዚህ ነበር መስቀል ስንሳለም የነበረው ይላል፣ ይታዘባል። አሁን ልጁ በጣም ብዙ ታዝቧል። ገና ወደዚህ ከመምጣቱ ኧረ መምህር ኧረ የሚገርም ነገር ነው ይላል። ምንድነው ሰው ጊዜ አሁን እዚህ መናገር የማልችለው ነገር ነው። የግቢውን አባት መጥተው ምን እንዳደረጉ ትምህርቴን እየሰሙ ስለሆነ እሳቸው ያጠፉትን ጥፋት ተነጋግረናል። ግን በርግጥ ግን ደንግጧል ልጁ ራሱ። የምታወራው ነገር ትክክል ነው፣ እንደዚህ ይኸው ፊት ለፊት እየመጡ እኮ እንደዚህ እያሉ ነው ይላል። እና በርቀት የሚፈራቸው የነበሩ አባቶችን ቀረብ ሲል ፎቶና ዘመድ በሩቁ ነው የሚባለውን ተረት እዚህ ጋር ነው የሚሰራው። ፎቶና ዘመድ በሩቁ ነው ማለት ነው። ፎቶን አቅርባችሁ ስታዩት በጣም ዲቴል የሆኑ እንከኖች አታውጡበትም። ስፔሻሊ ድሮ የእጅ ስራ ፎቶ የሚባል አለ። አሁን እንከን ላይኖር ይችላል። የፎቶ ኳሊቲ የወረቀት ኳሊቲ ሊሆን ይችላል። ፎቶና ዘመድ በሩቁ ነው የሚታየው። እንዲህ ስታርጉት ፎቶውን ምንድነው ጥርት ያለ ደስ ይላል አይደለ? ዘመድን በሩቁ ነው ይላሉ፣ ይተርታሉ። እንግዲህ ኢትዮጵያውያን ሰዎች ልክ ነው አይሮን ነው። ዘመዳማቾች ሲቀራረቡ ይናናቃሉ ይባላል። እና በለቅሶና በሰርግ በድግስ ብቻ ነው ዘመዳማቾች የሚገናኙት የሚባለው ነገር እውነት ነው። ያክስት ልጅ፣ ያጎት ልጅ፣ እህትማማቾች በስጋ ዝምድና በጋብቻ የተሳሰሩ ሰዎች አንድ ግቢ ሲኖሩ አይለኛ ጦርነት እኮ የሚነሳው ፍጅት እኮ ነው። በቃ ፍርድ ቤት የሚካሰሱት ምንሽ ናቸው? እሷ ያክስት የእህት ልጅ ምናምን እንደዚህ በቃ በአጥር ገፋሽ የሚጣሉት አብዛኞቹ ከእናት ከአባት ከአያት የወረሱት መሬት የሚጣሉት እነሱ ናቸው። ከዛ መተት ይማተታሉ። እዛችኛው ላይ የሞት አይጥ ተወርውራለች፣ ይችኛው ደግሞ የሌሊት ወፍ ተወርውራለች፣ ይችኛው ደግሞ ያን ተወርውራለች እያደረጉ በቃ እኩል ለእኩል ይሆናሉ በመናፍስት ማወራወር። ከዛስ ለቅሶ ሲመጣ እኩል ያለቅሳሉ። የሆነ ሰው ሲሞት ደግሞ ድንኳን ለመደኮን የለቅሶ ሳህን ለማጠብ ወጦን ለማማሰል ንፍሮ ለመቀቀል ይሰበሰባሉ ማለት ነው። በሰላሙ ጊዜ እኮ ሰላም አይደሉም። በሰርጉ ጊዜ እኮ ራሱ የተከፋፈሉ ናቸው። በሀዘን ጊዜ በለቅሶ ጊዜ ደግሞ ተሰብስበው ደግሞ እሪ ብሎ ያለቅሳሉ። እና እግዚአብሔር ይማረን፣ እግዚአብሔር ይፈውሰን። ወጣቱን የሚታደግ ወጣቱን ከወደቀበት የሚያነሳ አባት፣ እናት፣ ሁኔታና አሰራር ያስፈልጋል። ሶስት ነገር አለ። አንደኛ እናትና አባቶቻችን ወደ ንስሐ ከተመለሱ ልጆቻቸው የመዳን ተስፋቸው 50% ይጨምራል። ለምን ሲባል አብዛኛው የልጆች ፈተና ከእናትና ከአባት ላይፍ የመጣ ነው። ከዘርም ሊሆን ይችላል፣ ከባዕድ አምልኮም ሊሆን ይችላል፣ ከባቋራጭ ለመክበር ከሚያደርጉትም ከሀብት ነው ከስልብናም ሊሆን ይችላል። ወይ ጉቦ ሙስና ዘረኛ ሆኖ ሰብስቦ ያመጣው የግፍ ገንዘብ እርግማን ሆኖበት ሟርት ሆኖበት ልጆቹን ሲያሳድግ በሟርት ያደጉ ልጆች ደግሞ ያው ነው ለዛ የሚሆኑት። አንዱ የእናትና አባት መመለስ፣ ሁለተኛ ደግሞ የልጆች መዳን ለልጆች መዳን ምክንያት የሚሆነው ደግሞ ራሳቸው እነዛ ወጣቶች እየሄዱበት ያለውን ነገር እንዲነገራቸው እድል ማዘጋጀት ነው፣ እድል መፍጠር ነው። እናንተ እናቶች ባትሆኑ እንኳን ሰፈር ውስጥ ያላችሁ ወጣቶች ልትሆኑ ትችላላችሁ። የነቃችሁ ወጣቶች ሰብሰብ አድርጎ እነዚህ ወጣቶች መናገር ነው። ይኸውልህ ይሄ ነገር እንደዚህ ነው፣ እንዲህ አይነት ትምህርት አለ፣ ይሄን እስቲ ስማው ብሎ መጋበዝ ነው። ይሄን ትምህርት እንዲነቃ ማድረግ ነው ሁለተኛው መፍትሄ። ሶስተኛው መፍትሄ ግን ያው አልመለስ ያለ ከሆነ ወይም አስቸጋሪ ምናምን ከሆነ እንደ ቡራቡል እንደሚባለው ተደባዳቢ ማለት ነው። ያው የኮማንደር የጀነራል ልጅ ነው ማም ተብሏል አይደለም። ለዚህ ይሆናል እንግዲህ ትንሽ አስቸጋሪ ነገር የሆነችውና ልክ እንደዛ አይነት ወጣት ከሆነ እጅ እግሩ ምናምን አሰራጎ ጸበል ቦታ ወስዶ
በቃ ቁጭ አድርጎ አይ በቃ አሁን እግዚአብሔር ነው ያመጣ ማመን አለብህ ብሎ 1 ወር 40 ቀን ያክል እንዲቀመጥ ማድረግ እየተሳደበም ቢሆን እከሳለሁም ከፈታችሁኝ በኋላ አለቃችሁን ቢልም ዝም ብሎ ማድረግ ነው። ግን ዝም ብሎ ማስቀመጥና ማስጠመቅ ሳይሆን ውስጡ ወስዶ እየነከሩ ማምጣት ብቻ ሳይሆን እንዲያዳምጥ ማድረግ ለራሱ ጊዜ እንዲሰጥ 3 ጥቅም አለው። ያዳምጣል፣ ይጠመቃል። ከዛ በኋላ ደግሞ ከሱሱ ደግሞ ይላቀቅና ሰውነቱ ያገግምለታል። ከሱስ ይላቀቃል። ቀላል አይደለም እኮ ለ40 ቀን ከሱስ መላቀቅና ከጫቱም ከሲጋራውም ከምኑም ተላቆ ሰውነቱ ወደ ነበረበት እንዲመለስ ማድረግ ትልቅ ነገር ነው እና ይረሳል ማለት ነው። ሰውነት ልማዱን ሪአክሽኑን ይረሳል እና ከዛ አንፃር ወጣቶች እንደዚህ ብንረዳቸው ጥሩ ነው። የሰፈር ልጆች ተሰባስባችሁ በጣም በቃ ሱሰኛ ነው የተባለውን ሰው እጅና እግሩን አስሮ ወስዶ ማስገባት ነው። ምን ያመጣል? ቢሰድባችሁ ነው፣ የሆነ ጊዜ ላይ ቢጣላ ነው፣ ለአንተ ለራስህ ጥቅም ነው። እኛ መቼም ወስደን አስረን አልሰቀልን ወይ ወንዝ አልጨመርን፣ ወደ እግዚአብሔር ቤት ነው ያመጣንህ እያላችሁ እየነገራችሁት መተባበር ይሻላል። ሌላ ምንም መፍትሄ የለውም ብዬ አስባለሁ። ግን የቤተ ክርስቲያን አባቶች ሆናችሁ ጸበል ቦታን እንዲዘጋና የጸበል ቦታ ላይ ትኩረት እንዳይደረግ፣ በሽተኞች ላይ ትኩረት እንዳይደረግ ወይም ደግሞ መናፍስት በተመለከተ ጉዳይ የመናፍስትን በተመለከተ ጉዳይ ቸል ተብሎ ሆስፒታል ልንገነባ ነው እርዱን አስራታችሁን አምጡ ብላችሁ የምትሉ ሰዎች እስቲ ይሄ ነገር በደንብ ተነጋገሩበት። መምህራን አባቶች ይሄ ነገር ተገቢ ነው ወይ? እንደዚህ ነገር ያስኬዳሉ ወይ? ለያውም ጸበሉ ቦታ ላይ ኮሮ ደግሞ ጸበል ቦታ ላይ እዛው ጸበሉ አጠገብ ሆስፒታል ይገነባል ነው የሚባለው። ይሄም ማለት ነው እግዚአብሔር ማዳን አቁሟል። በመድኃኒት ነው የምትድኑት፣ በኪኒን በመርፌ ነው የምትድኑት ነው ወይስ ሌላ ገንዘብ የማግኛ መንገድ ነው? ለአልጋ ለእያንዳንዱ እንደ ግል ሆስፒታል ህዝቡን ለመቀርጠፍ ነው? ጸበል ቦታ ገንዘብ ብዙም ስለማይገኝበት በሆስፒታል ለማጨድ ነው? እንግዲህ የግል ሆስፒታል እኔ እንኳን ታመሜ የዛን ጊዜ ስገባ እግዚአብሔር ይስጣችሁ እንጂ እናንተ ናችሁ የከፈላችሁልኝ 98,000 ብር ምናምን ያወጣ ነው። ለ3 ቀን እኮ ነው 3 ቀን ለተኛሁበት። ለዚያውም ብዙም አልታከምኩም፣ የነርቭ ችግር ስለነበረ ነው። ሌላ ነገር ቢኖር በጣም ብዙ ወጪ ሊኖር ነበር። በአንድ ሳምንት ውስጥ ግማሽ ሚሊዮን ብር ይገባ ነበር ማለት ነው። ምናልባት ይሄ የዚህ ገንዘብ ጉጉት ይሆን አባቶችን ሆስፒታል እንገንባ የሚሉት? እውነት መኖር እኮ አይከፋም እኮ። ግን ጸበል ቦታን እየተሳደቡ የሚያጠምቁ አባቶችን እያዋረዱ እየተሳደቡ መንፈስ የሚባል ነገር የለም የራሳችሁ ጭንቀት ነው ብለው ጭንቀታችሁ ነው ይገርማል እኮ የእናንተ ጭንቀት ነው መታከም ያለባችሁ። ገንዘብም ሲከስር በደንብ ጥረህ ግረህ ስላልሰራህ ነው እንጂ ሰላም የሚባል ነገር የለም ብለው እየተናገሩ ለሰይጣን ጥብቅና እየቆሙ ነው ያሉት። እኮ በጣም እኮ የሚገርም ነገር ነው እውነት። ሰው እንዴት ለሰይጣን ጥብቅና ይቆማል? እሱ አይደል እሱ ጥፋት የለበትም እየተባለ እኮ ነው ያለው። ወደ ሱቁ የት ቤት ተከራይቼ ልሳቃለ ሰውየው ተከራይ ሆኖ ሲስቅ ከተብሎ ሲስቅ እህትየዋ በሩ ጓጓ ያደርጉበታል። ኧረ እንደው ወዲያው ስቆ ወዲያው ደግሞ እንደገና ይበሳጭና የት ቤት ተከራይቼ ልሳቅ ይላል። እና እኛም በየትኛው መንገድ ብንነጋገር ጥሩ ነው? ብዙ ማውራት የምፈልገው ነገር ቢኖረኝም ግን እዚህ ጋር ገደባለሁ። ዩቲዩባችንን የምትፈታተኑ ሰዎች እግዚአብሔር ይስጣችሁ፣ እናመሰግናለን። ጥሩ ነገር አስተምራችሁናል፣ ለበጎ ነው። የት እንደምንደርስ ታዩናላችሁ። ከዚህ በኋላ ሄጄ ለአባቶች ተናገር ያለው ዩቲዩባችንን የምትፈታተኑ ሰዎች እጄ ላይ ያለውን ፋይል በሙሉ ወስጄ ለአባቶች አስረክቤያለሁ። እነዚህ የሚፈታተኑትን አባቶች ይሄ ቪዲዮ አሳዩአቸው። ይሄንን ገበና ተሸክመን ነው የተቀመጥነው፣ ዩቲዩብ ላይ መልቀቅ አቅቶን አይደለም ብለን ተናግረናል። እና እግዚአብሔር ልቦና ይስጣችሁ ልንል ነው እንግዲህ ምን ችለው ሌላ ምንም አንልም። አባታችን መላከ መንክራት መምህር ግርማ ወንድሙ ታስረው በነበረበት ጊዜ ቮት አድርጉ፣ ቃል ስጡ፣ ድምጽ ስጡ ተብሎ ነበርና 28 ሚሊዮን ሰው ነው ቮት ያደረገው። ይሄን ታውቃላችሁ? ቮት ያደረገው ድምጽ የሰጠው ማለት ነው። በሚዲያ እኮ ነው። እኛ ብንፈልግ ይሄንን ህዝብ በሆነ ነገር ሌላ ነገር ውስጥ መክተት ይቻላል ይላሉ። እኛ እኮ በህብረት ተነስተን እንደዚህ ማድረግ እንችላለን ይላሉ። እንዴ ትምህርት በማዳመጥ ከሆነ እኔ ይሄን ያክል ተከታያለኝ ይሄን ያክል ተከታያለኝ አይደለም እኮ የሚያዋጣው። በዚህ ዩቲዩብ መርሃ ግብር ላይ ምን ያህል ሰዎች ንስሐ ገቡ፣ ምን ያህል ሰዎች ቅዱስ ቁርባን ተቀበሉ፣ ምን ያህል ሰዎች ወደ ክርስቶስ ህብረት መጡ ነው የሚባለው እንጂ ይሄን ያክል ሰዎች አሉን ይሄን ያክል ሰዎች ከተባለማ ይኸው
ቁጥር መጥራት ይቻላል። 28 ሚሊዮን ሰው ኧረ ከዛም በላይ በጣም ብዙ ህዝብ። ምክንያቱም ውስጡን በቤቱ የሚሰግድ የሚጾም የሚጸልይ ይሄ መናፍስት ሴራ ነገር የገባው በጣም ብዙ ህዝብ አለ፣ በጣም ብዙ ህዝብ አለ። እና የግብፅ ኦርቶዶክሳውያን ዘማሪዎቻቸው እና ሰባኪዎቻቸው ዩቲዩብ ከፍቷል፣ ቲክቶክ ከፍቷል ከተባለ በጉባኤ ነው ተነግሮ ሁሉም ተሰብስበው ሰብስክራይብ አድርጓቸው የሚባለው እንጂ በአደባባይ ሪፖርት አድርጓቸው አይባልም። እና በጣም ነው የምናዝነው፣ በጣም ነው እና የምናመሰግነው፣ የምናዝነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን፣ አገልጋዮች በአጠቃላይ ለማህበራዊ ሚዲያም አንመች፣ ለእግዚአብሔርም አልተመቸን፣ ለራሳችንም ለቤተሰባችንም ጤነኞች አልሆንን። እንደው ዝም ብሎ ብቻ ከንቱ ህዝቡን ይሰበስባሉ፣ ይበትናሉ፣ ይሰበስባሉ፣ ይበትናሉ። ጥርት ያለ አነስ ያለ የተወሰነ ህዝብ ማዳንን የመሰለ ነገር የለም። ከብዛት ጥራት የሚባል ነገር አለና እግዚአብሔር በዚህ ክፉ ዘመን ሰብስቦ ነጭ ልብሳችንን በበጉ ደም አጥበን ለቅዱስ ቁርባን በቅተን ዘላለም የሆነችውን ገነት መንግስተ ሰማያት እንድንወርስ ይርዳን። ሰላሙ ነው። እስከንረክብ አምላክነ ንቁም በበህላዊነ እስከንረክብ አምላክነ ንቁም በበህላዊነ እስከሚገለጥ አምላካችን እንጽና በየበኩላችን ያንን ጠላት እንዋጋው እንዳይከፍለን እናውግዘው ያንን ጠላት እንዋጋው እንዳይከፍለን እናውግዘው ቅዱስ ገብርኤል ይህን ያለው ዛሬም እንዳንታወክ ነው። ቅዱስ ገብርኤል ይህን ያለው ዛሬም እንዳንታወክ ነው። ያንን ጠላት እንዋጋው እንዳይከፍለን እናውግዘው ያንን ጠላት እንዋጋው እንዳይከፍለን እናውግዘው እንዳያፈርሳት ተዋህዶን ነቅተን እንጠብቃለን እንዳያፈርሳት ተዋህዶን ነቅተን እንጠብቃለን ያንን ጠላት እንዋጋው እንዳይከፍለን እናውግዘው ያንን ጠላት እንዋጋው እንዳይከፍለን እናውግዘው እስከንረክብ አምላክነ ንቁም በበህላዊነ እስከሚገለጥ አምላካችን